አቴሽ በመጨረሻም የመርጃን አባት ሃይደርን ለመጨረሻ ጊዜ ሊገላገለው የሚችልበትን ማስረጃ በእጁ አስገብታል። ሃይደርን ብቻ ሳይሆን መርጃንን እናቷንም ጨምሮ አጠቃላይ የኤልድርንም ቤተሰብ የሚያስወግድበት መሳሪያ እጁ ገብቷል። ይህም ማስረጃ ነው። አስሊ እያጣደፈች እንዲሁ ከላይ ከላይ ማስረጃውን ስታሳያቸው አቴሽ በሰዓቱ ብዙ ያየው ነገር አልነበረም። ይህም የቤተሰቦቹ የእናትና የአባቱ ስም ነው። በተለይ ደግሞ የእህቱም ጨምሮ በጣም ብዙ ሰዎች በሃይደር እንደተጎዱና በህገወጥ የሰዎች ዝውውር ምክንያት ህይወታቸውን ሊያጡ እንደቻሉ ነበር እዚህ ዶክመንት ላይ የሚያሳየው። መርጃንና አቴሽ በፍቅራቸው ጥሩ ርቀት በሄዱበት ሰዓት ላይ ይሄ ነገር መምጣቱ ሁለቱ ከአሁኑ ችግር ውስጥ እንዲገቡ የሚያደርጋቸው ነው። በተለይ ደግሞ አስሊ አሳካችው። አስሊ ይህን ነገር ስትፈልገው ነበረ። አሁን መረጃው በሙሉ በዜና እንዲወጣ እየተደረገ ነበረ። ዜናው እየተነበበ እያለ አቴሽ ሰምቶት የማያውቀውን ድምፅ ሰማ። የእናትና ያባቱ ሲሰማ ደነገጠ። እንዴት ይህን መረጃ መጀመሪያውኑ ሳናይ ዜና ላይ ሊወጣ ቻለ እያለ ሲበሰጫጭ ነበረ። በዚህ ሁኔታ ውስጥ እንዳሉ መርጃን አባቷን እየተመለከተች ነው። ከአባቷ ማብራሪያውን ትፈልጋለች። ክው እንዳለች ድንገት አቴሽ ጠረጴዛውን በእጁ መታ። በእጁ ሲመታ ሁሉም ደነገጡ። አቴሽ ከዛ ሃይደርን እየያዘ ናስኪ እያሉ ነበር። ሃይደር ምን እያረክ ነው ያለው? ምን እየሆንክ ነው ያለው? ይለዋል። ሁሉም ለመገላገል እየሞከሩ ነበር። አባዬ ልቀቀው እያለች በአንድ በኩል መርጃን ለመገላገል እየሞከረች ነበረ። ከዛ አቴሽ እገላለሁ እያለ እያነቀውን ነበረ። እነ ሙዜን ይህን ጨራ ግደለው ይላሉ መሃል ገብተው። በአንድ በኩል ደግሞ አቴሽ ስንት ሰው ነው የገደልከው? ስንት ሰው ነው ህይወቱን ያበላሸው? አንተ ቆይ የስንት ሰው ኃጢአት ነው እጅ ላይ ያለው ሲለው እባክህ ልቀቀኝ ብሎ ሃይደር እንደምንም ብሎ የአቴሽን እጅ ፈልቅቆ ከጎሮሮ ላይ ይወርድ ነበረ። አቴሽ ከዛ ውጣ ከዚህ ላይ አልፈልግም ብሎ ይጮዋል። እነ መርጃና ነርሚንን ጨምሮ ውጡ ከዚህ ላያቸው አልፈልግም ጥፉልኝ ከዚህ እያለ እየጮኸ ነበረ። ሶስቱም ጥለዋቸው ይሄዳሉ። አቴሽ አበደ። በአንድ በኩል ጀማል ተረጋጋ ሁሉን ነገር በጊዜ እንማራለን፣ ነገሮች በቁጥር ስር ናቸው እያሉ ነበር። የምን ቁጥጥር ጀማል? አሁን እርስ በርስ የምንጽናናበት ጊዜ ነው። አሁን ይሄ ጊዜ ሰዓቱ አይደለም እያለ ነበር። አስሊ ደስ አላት። አቴሽ እንደዚህ ሲሆን ማየት በጣም ናፍቋን ነበረ። እኔ የማላቀው ነገር ካለ ይውላችሁ እንዳውቅ እፈልጋለሁ። ገባችሁ? ቤተሰቦቼ በሱ እጅ የሆነ ነገር ከሆኑ ጉዳት ከደረሰባቸው ማወቅ እፈልጋለሁ። ሌላው ነገር በሙሉ ጊዜ ማባከን ነው እያለ ይጮሃል። ጀማል እሺ ወንድሜ አጣራለሁ እያለ ነበረ። አስሊ አሁንም ቢሆን ይሄ ነገር አስደስቷት እየሳቀች ትመለከታለች። አቴሽ እዚህ ጋር ከባድ ህመም ነው እየተሰማ ያለው። የእናትና የአባቱን ስም ሲጠራ እያስታወሰ ነበረ። በአንድ በኩል ነርሚንና ሃይደር ወደ መኝታ ክፍላቸው ገቡ። ሃይደር ይበሳጫል። ሃይደር ተረጋጋ እሺ ምንድነው የምናደርገው ከዚህ በኋላ? ልንዋረድ ነው ምንድነው የሚሆነው ትለዋለች። ይሄን ነገር ያደረገው ሰው ማንም ቢሆን ከኔ አያመልጥም አጠፋዋለሁ ሲል ነበረ። ድንገት መርጃ መጣች። አባዬ ምን እየሆነ ነው ያለው? ኧረ ቆይ ምንድነው ቅድም እየተነበበ ያለው ዜና እውነት አይደለም በለኝ ትለዋለች። እንዴ ልጄ ምን ሆኖ እውነቱ? ይሄ እኮ ውሸት እኮ ነው። ግልጽ ፍጥጥ ግጥጥ ያለ ውሸት እኮ ነው። አይታይሽም እንዴ? ይሄ እኮ ማንነት ላይ መሰረት ያደረገ ጥቃት እኮ ነው። ተመልከች እስኪ እኔን ስሜን ለማበላሸት እኮ ነው ብሎ አዞራል። ልጄ ምን አይነት ጥያቄ ነው አባትሽ የምትጠይቂው? አባትሽን አታውቂም እንዴ? አባትሽ እንደዚህ ጨካኝ ሊሆን ይችላል እንዴ? ምንድነው ያሳደገሽ አባትሽ እኮ ነው እንዴ? ከእንደዚህ አይነት ጉዳይ ጋር ምን አይነት ነገር ሊኖረው ይችላል? ምን ነካሽ? እሱን አውቀው ሰውን ራሱን ማንነቱን ለማበላሸት የተደረገ ሴራ ነው ስትላ ነበረ። ሊሆን አይችልም። ታዲያ እንዴት በዚህ መጠን ይዋሻሉ እንዴ? ብናምንም ባናምንም ነገሩ ምንም የሚቀየረው ነገር የለም። ምክንያቱም ቤት ውስጥ የሚወራው ነገር ሌላ ነው ትላለች መርጃን። ጠበቄን እጠራዋለሁ። እንደዚህ ያደረጉትን ሰዎች፣ ዜናውን ያሰራጩትን ሰዎች በአናታቸውን የምተከላቸው፣ የዋጋቸውን የምሰጣቸው እኔ ሃይደር አይደለሁም። ፈጠነ ምራቅም እውነቱ ይወጣል እያለ ይናገራል። በተደጋጋሚ ስልክ እየተደወለለን ነበረ። ስልኩን አነሳ። ቶሎ ብሎ ሊያናግር ነርሚንና መርጃንን ልጁን ትቷቸው እየወጣ ነበረ። ነርሚንም ብትሆን ብዙ ከሚያውቃት ጓደኞቿ ምንድነው እየሆነ ያለው ነገር ይሏታል። በጣም ብዙ የዋትሳፕ መልእክቶች እየደርሱላን ነበረ። ደግሞ ይደውልላታል ከጓደኞቿ ዜና ሰምተው ምንድነው ነገሩ ብሎ ሊያጣሩ ነበር የሚደውሉላት። እማዬ እዛ ውስጥ የተገለጸው እኮ ዶክመንት ውስጥ በጣም ብዙ ሰዎች ናቸው፣ ቀላል የሚባሉ ማቾች አይደሉ። ምንድነው ነገር አለቻት። ፈጣሪ ምንድነው ማድረገው ብላ ነርሚን ራሷን ጠይቃለች። ስልክ እንኳን ደፍራ ማንሳት አልቻለችም። ምክንያቱም እንዲህ ነው እንዲያ ነው ብላ ማብራራት የምትችልበት ደረጃ ላይ አይደለችም። በሌላ በኩልም አሁን አቴሽ የሚገኘው መኝታ ክፍል ውስጥ ነው ያለው። ወደዛ ወደዚህ ይንጎራደዳል። ድንገት መርጃ መጣች። በሩን ከፈተች። ስትገባ ተያዩ ሁለቱም። ከዛም በኋላ ጎተታትና ወደ በሩ እያስጠጋን ነበረ። ስሚ ሌላ እስከኔ የደበቅሽ ነገር አለ ይላታል ተናዶ እየተመለከታት። ስለምን መደበቅ ነው የምታወራው? እኔ ምንም አልደበቅኩም። ምንድን ነው የምታወራው? እንዲህ ምንድነው የምትለኝ ደግሞ አንተ አለችው። የሚገርም ነው ይሄንንማ መዋሸት እኮ አይከብድሽም። አባትሽ በጣም በርካታ ሰዎች ገሏል። አንቺ ታዲያ ምንም ነገር አታውቂም። ስለዚህ ጉዳይ ብልጥ ሆንሽ ነው እንዴ መስልሽ እያላን ነበረ። ስለምን እያወራ እንዳለ አላቅም። ስማ ምንድነው የምታወራኝ? ይሄ ሁሉ ክስ ምንድን ነው? እኔ ምንም እየገባኝ አይደለም። እኔ እንዲህ ነው ብዬ ላስረዳ አልችልም። ምንም የማውቀው ነገር አይደለም። እንግዲያውስ እስከ ክስ ድረስ እንሄዳለን። አባዬ መጠየቅ ካለበት ይጠየቃል ስትለው ነበረ። ታውቂያለሽ እዛ ከአንቺ ይልቅ ፍርድ ቤት ያሉትን ሰዎች ህሊናቸውን አምናለሁ። ልቤን ግን ስሚው እንደሚል ብሎ እጁን ደረቱ ላይ ካስቀመጠ በኋላ ሰማሹ ምን እንደሚል ሰማሽ? አባትሽ ነፍሰ ገዳይ እንደሆነ ልቤ የሚናገረው ተመልከች። ክህደት ደማች ውስጥ ነው የሚዘዋወረው። እውነቱን እየነገርኩሽ ነው። አባትሽ የገዛ አባትሽ ገዳይ ነው። አንቺ ደግሞ ይህንን እያወቅሽ ትከራከሪለታለሽ አላት። እያንዳንዱ ክስ እውነት ከሆነ እኔ ራሱ ካንተ
ከጎኑኝ እሱን አብሬ ከሷለሁ ገባ እንዲቀጣ አረጋለሁ። ነገር ግን ከዛ ውጭ ያለምንም ማስረጃ አባቴ እንዲህ ነው ብለህ መናገር አትችልም ብላው ተጣርፋ ወጣች። አትሽ በእግሩ ወንበር እየመታ ብስጭቱን በዚህ መንገድ እየተወጣ ነበረ። እነሱ እንደዚህ እየተበጣበጡ ባለበት ሰዓት ላይ አትሽ መረጋጋት አሁንም ከብዶታል። በቀጥታ የሄደው ደግሞ ወደ ቢሮ ነበረ። ሙዛይ፣ ጀማል እንዲሁም አሲ እየጠበቁን ነበረ። ይሄ እንዴት ሊሆን ቻለ ጀማል? ምን ማለት ነው? እንዴት ነው የቤተሰቤ ስም ዝርዝር እዚህ ውስጥ የተጠቀሰው? ምንም እያገባኝ አይደለም። እንዴት ሊካተት ቻለ? እንዴት ሳናየው ቀረን? እያለ ነበረ ጀማል ወደ አሲ ያፈጠጠ። አስሊ ደግሞ የኔ ጥፋት ነው ትላንትና ማስረጃውን ስንመለከት ዶክመንቱን ተጣድፌ ነበር ያሳየኋችሁ እና መኖሩን ቼክ አላደረግንም ነበር። ለዛ ነው በጣም የሚቀፍ ቤተሰብ ነው። የሚያሳፍር ነገር ነው። ነገሮችን በትብብር ነው የሚሰሩት። ነገር ግን አቴሽ አታስብ በቃ ማን ይህንን እንዳረገው በሙሉ እንደርስበታለን፣ ምንም ችግር የለም እያለችው ነበረ። አቴሽ ይናድዳል። አዎ ልጄ አትናድድ፣ አትበሳጭ፣ እያየው ነገር እንደሚያስከፋ አውቃለሁ፣ ግን መረጋጋት አለብህ ትለዋለች። ሙዛይንም ብትሆን እኔ እያልኩ ያሉት እኮ ጀማል የቤተሰቤ ስም ዝርዝር እዛ ዶክመንት ላይ ምን ያደርጋል? ምንድነው እስካሁን ድረስ የማላቀው? እንዴ ምንም እኮ ሀሳቤ ልሰበስብ እኮ አልቻልኩም እኮ ምንድነው ሲለው ነበረ። እኮ እንመረምራለና አንተ አሁን በዚህ ምክንያት ይህን እያብሰለሰልክ ችግር ውስጥ እንድገባ አንፈልግም ይለዋል። መረጋጋት አልችልም፣ እኔ እረፍት ማግኘት አልችልም፣ ምንድነው የሆነው ነገር? ምንድነው ነገሩ ብሎ አቴሽ ተቀመጠ። በአንድ አቅጣጫ እየተመለከተ ማልቀስ ጀመረ። እማዬና አባዬ ለመጨረሻ ጊዜ ትምህርት ቤት ነበር ያደረሱ። ትምህርት ቤት አደርሰውን ትምህርት ቤት በርጋ ካደረሱን በኋላ ስመውን እየተሰናበቱን ነበረ። እኛም ስንሰናበታቸው የመጨረሻ ስንብት መሆኑ ነበር። ለካ ግን ይፈጠራል ብለን በጭራሽ አልጠበቅንም ነበረ። በድንገት ነበር የአይደር ሰዎች መጡና ወሰዱን ከትምህርት ቤት። ከዛ መጥቶ እዚህ ቤት ደበቁን። ነገር ግን እማዬም አባዬም እየመጡም አልነበረም። ከዛ በአደጋ ምክንያት እንዳጣን ተነገረን። ቤተሰቦቻችን የአይደር ሰዎች ነገሩን። ሃይደርም መጥቶ ነገረን። ከዛ በኋላ እዚህ አምጥቶ ቤት ቀረቀረብን። በጣም ብዙ ስቃይ አሳየን። ከተወሰኑ ጊዜያቶች በኋላ ደግሞ መቃብራቸው ጋር ወሰደን። አፈር እየማሰን አለቀስን። በጣም ብዙ አለቀስን። ግን እማዬና አባዬ እንዴት ሞቱ? በመኪና አደጋ ምክንያት እንደሞቱ ነበር የነገረኝ። ይህን ውሸት እስካሁን ድረስ ሳምን ነበረ። ለካ በሱ እጅ ነበር እማዬና አባዬ ዋጋ የከፈሉት ይላል አቴሽ በከፍተኛ ጸጸት ለአመታቶች ያህል ሲያምነው ሲቀበለው የነበረው የእናትና የአባቱ ሞት በተመለከተ እንዳለ ውሸት በመሆኑ እያዘነ አስሊ እዚህ ጋር ነገር ታቀጣጠላለች። አቴሽ እዚህ ጋር አንተ ተጠያቂ አይደለም ገባ? ይሄ ቤተሰብ የተረገመ ቤተሰብ ነው። ምንም አታውቅም። በቃ ምን አይነት ክፉ ነገር እንደሚያስቡና እንደሚያቅዱ ገባ? በመጨረሻም ዋናው ነገሩ መታወቁ ነው ትላለች አቴሽ እየበለጠ በእልህ እየተገፋፋ ነበረ። እንግዲያውስ የማዬና የአባዬ ቤተሰቦቼ መቃብር እንዲከፈት አደርጋለሁ። በምን ምክንያት ሊሞቱ እንደቻሉ ማወቅና ማረጋገጥ አለብኝ። እውነትም ውሸትም እንደሆነ ማወቅ አለብኝ። ለካንስ እስከ ዛሬ ድረስ በውሸት ነበረ ስንቀሳቀስ የነበረው ይላል። በሌላ በኩል ሃይደር እየተብሰለሰለ ነው ያለው። ሪዛ የሚባል ሰው ምን ጣጣ ውስጥ ነው የከተተኝ? ለገንዘብ ብሎ ምን ችግር ውስጥ ይከተኛል? አቴሽ ምን ቢያደርግልን ነው ሊሞት ነገር ይህ ሁሉ መረጃ በሙሉ አሳልፎ የሰጠው እያላን ነበር ለነርሚን። ነርሚን ደግሞ በአንድ በኩል እናምልጥ ከሀገር ኑጣ አለችው። ነርሚን እንደዛ አይሆንም፣ እንደዛማ ከሆንን ወንጀለኞች እንደሆንን ማስመስከር ነው የሚሆነው። እዚህ ሆነን እንጋፈጣታለን እያላን ነበረ። እንዴት ነው የምትጋፈጠው ታዲያ? እስኪ በል ንገረኝ፣ እስኪ አንተ እንዴት ልትጋፈጠው ትችላለህ አለችው። ከዚህ ቀደም ነገሮችን ስጋፈጣቸው በነበረበት መንገድ ማለት ነው። ምንም መጨናነቅ አያስፈልግም። አንቺን ብትሆኛ አትጨናነቅ፣ ይሄ የምትጨናነቀው ነገር ፊትሽ ላይ እንዲታይ አልፈልግም እያለ ነበር። እሺ ችግር የለም አንተ ጠንካራ ኮንክ እኔም ጠንካራ ኮንክ አውቃለሁ፣ ይህን ነገር እንሻገራለን ትለዋለች። ልክ ነሽ እያለ ጭንቅላቱን ያቀነቃል። የደወለለት ጠበቃው ነበረ። ሌላው ሃይደር እንግዲህ አሁን ቀጥታ አንተ ሄደ ወደ አቃቤ ሕግ ሄደ ቃልን መስጠት አለብህ አለው። የምን ቃል? ስለምን ቃል ነው የምሰጠው እያሉ ነበር። አይደለም ቢያንስ እነሱ ለጥያቄ ሳይመጡ በፊት አንተ ቀደም ብለህ ቃልን ብትሰጥና መረጃውን ብታጋራቸው ምናልባት ልትተባበራቸው ጥሩ ስሜት እንዳለ ይገልጻል እና ሂድ አለው። እሺ ብሎ በቀጥታ ነርሚንን ተሰናብቷት ሊሄድ ነበረ። በአንድ በኩል ጀማል ስልክ እየተደወለልን ነው። አንዳንድ መረጃ ይቀበላል። እስካሁን ድረስ ብዙም የጠራ መረጃ እየሰማ ግን አይደለም። አቴሽ ይብሰለሰላል። አስሊ አጠገቡ ሆና አይዞህ እያለችው ነበረ። አስሊ በማርጃና በአቴሽ እንደገና መቃወስ ብትደሰትም ግን ደግሞ አቴሽ እንዲጎዳም አትፈልግም። ከዛ እዚህ ጋር ሙዜ ልጄ ነገር ግን እንዴት ነው አሁን የቤተሰቦች መቃብር እንዲከፈት ማድረጉ ትክክለኛ ነገር ነው? ኧረ እስኪ ነፍሳቸው በሰላም ትረፍ፣ ምን ችግር አለው እያለችው ነበረ። አይሆንም እውነቱን ማወቅ አለብኛ። ሁልጊዜ እውነቱን ሳላቀረች መብሰል ስላልፈልግም በሀሳብ እስካሁን ድረስ ሃይደር የሚነግረኝን ነገር በሙሉ ስቀበል ነበር እንደሆነ ታርጌ ህይወቴንም ቅርጽ ሲያስኩት በዛ መንገድ ነበረ። ነገር ግን ይበቃል ሁሉም ነገር የሚቀየርበት ሰዓትና አጋጣሚ ደርሷል እያለ አቴሽ መቃብሩን እንደሚያስከፍት ይናገራል። አስሊ አይዞ ብላ ታባብላለች። እጇን ትከሻው ላይ አስቀምጣ አቴሽ አንተ ጠንካራ ነህ፣ ሁሌም ጠንካራ ነህ አውቃለሁ፣ በዚህም ጉዳይ ጠንካራ ትሆናለህ ይገባኛል እያለችው ነበረ። መርጃን በሌላ በኩል ጨንቋት በውጭ በኩል ትንጎራድዳለች። ወደዚህ እያለች ትመላለሳለች። ስልክ ይታለ ወይ ስልኬን ረሳሁት መሰለኝ ብላ ተመልሳ ልትገባ ነበረ። ድንገት ከአቴሽ ጋር በረጋ ተጋጩ። እሱ በሩን በርግዶ እየወጣ እሷ ልትገባ ስትል ድንገት ተላተሙ። ሲላተሙ ወይኔ ስትል እንዴት ነሽ ደህና ነሽ እያለ እየተንሰፈሰፈ ስራ ገባ። ከዛ እሷ ድንግጥ ብላ እያየችው ነበረ። ደህና እንደሆነች ያስታውቃል። እስኪ የት እንደምትሄድ በደንብ ተመልከት እያለችው ነበር። አንቺ ማየት አለብሽ እያለ ነበር። አንተ ማየት አለብህ ዝም ብለህ እኮ ነው የገጨኸኝ እያለችው ነበረ። እዚህ ቤት ውስጥ አንተ ብቻ አይደለም የምትኖረው፣ ሌሎች ሰዎችም አሉ። የራሳቸው ህይወት አላቸው፣ የራሳቸው ችግር እንዲያው የራሳቸው መከራ አለባቸው፣ ተጠንቀቅ እያለችው ነበረ። ፍጥጥ ብሎ ተመለከታትና ዞር አረጋት። ከበር ላይ ምን እያረክ ነው አለችው። ዝም
ብለው አይኗን እየተመለከታት ነው ያለው። ዝም ብሎ አይኗን ካያት በኋላ በቀጥታ ጥሏት ሄዳል። ደግሞ ምነካው እያለች ነበረ። በድንገት ነዚር እንዲሁም ዲሜት መጡ። እሷን በርጋ እንደቆመች ዲሜትና ነዚር እንደመጡ እሱን ምንም ሳይሉት ወደ እሷ እየቀረቡ ነበረ። ያው ነገሩን ሰምተናል፣ በጣም ያሳዝናል፣ እንዴት ነሽ ግን አሏት። እነሱም ቢሆኑ ሃይደር ላይ የተደረገ የስም ማጥፋት እንደሆነ አድርገው ነው የሚያስቡት። ሊያጽናኗት ናቸው የመጡት። በቃ እንግባ ተባብለው ወደ ውስጥ ይገባሉ። ነዚርም ይገባል። አቴሽ እዚህ ጋር እየተናደደ ነበር። ነገር የሚያስቆም አይመስልም። ዲሜት እና መርጃን ነዚር ወደ ውስጥ ከገቡ በኋላ ዲሜት ከነርሚን አጠገብ ሆና አይዞሽ እያለች እሷን ታጽናናለች። ድንገት አቴሽ መጣ። አቴሽ ነዚር እዚህ ቤት ገብቶ በጭራሽ በሰላም አይቀመጥም። እንደዚሁ ሲያንጎራድደው ነበር። ነገር ግን አሁን ገባና የመርጃን እጅ እያያዘ ነበር። እንደምንም ብላ ልታስለቀቀው እየሞከረች አንተ ቤቴ እዚህ ምን ታደርጋለህ ድጋሚ ብሎ ነዚር ላይ ያፈጠጠበት። አንተ በቃ ነገሮችን ለመረዳት ሞክርማ፣ መቼ ነው የምትመስለው? ለመብሰል አለብህ። እኛ ጓደኛሞች ጭምር ነን ገባ፣ በመጥፎ ጊዜ እንረዳዳለን ገባ፣ ምክንያቱም በጣም የምንዋደደው እንደ ወንድምና እንደ እህት ነን እያለው ነበረ። አቴሽ ተናዶ ያየዋል። አስሊም ድንገት ከተፍ አለች። አስሊ የወንዶቹን ፍጥጫ እየተመለከተች በሉ ብዙ እንዳቆዩ ሂዱ ደግሞ ብሎ አቴሽ ሊወጣ ነበር። አስሊ ያስቆመችው። ተዋቸው በቃ ተዋቸው፣ አንተ ምን ጠብቀህ ነበረ? እነዚህ እንዳለ ሃይደርን የከበቡ ሰዎች እንዳለ ወንጀለኞች ናቸው። ተዋቸው፣ ተያይዘው ገደል ሲገቡ ዝም በላቸው፣ በቃ እሷንም ተዋት እያለችው ነበረ። አቴሽ ዝም ብሎ አስሊን ይመለከታታል። ተው ጣልቃ አትግባ ብላ እየመከረችው ነበረ። ስትመክረው ዝም ብሎ ሰማሰማትና ምንም አላላት፣ ጥሏት ይሄዳል። መርጃን አባቷን ለመርዳት በጣም በምትፈልግበትና አባቷን ንጹህ እንደሆነ ለማስመስከር በምትፈልግበት በዚያ አጋጣሚ ነዚህ ነው ሊረዳት የሚችለው። ነዚህ እባክህ የዜናው ሪፖርት በደንብ ልታይልኝ ትችላለህ አለችው። ደስ ይለኛል እያላን ነበረ። ምናልባት የተባለው ነገር እውነት ይሁን ውሸት ይሁን እንዲጣራልኝ ፈልጋለሁ። እዛ ውስጥ የተጠቀሱት ሰዎች ስማቸውን ትፈልግልኝና ማን እንደሆኑ ምን እንደሆኑ የምር የታሂር ቤተሰቦች እንደሆኑ ታጣራልኛል አለችው። ችግር የለም ምን ብዬሽ ነበረ? አንቺ ጠይቅ ያለሽ እኔ ያጣራለሁ፣ ችግር የለም እሺ እያላን ነበረ። ምን ነገር ብትጠይቅ እንደሚያደርገው ድጋሚ እየነገራን ነበረ ነዚር። ከዛም በኋላ ቀስ ብሎ ሊወጣ ነው። በሌላ በኩል ሙዜን ከቤት እየወጣች ናት ያለችው። ሙዜን ከቤት እየወጣች በር ላይ የነበሩ ጠባቂዎች እንሸኝሽ ወይ ወደምትሄጂበት ቦታ አሏት። ቅርብ ቦታ ነው የሚሄደው፣ ችግር የለም ብላ እየወጣች ነው። ብቻዋን መስራት የምትፈልገው ነገር ያለ ይመስላል። በሌላ በኩል ጀማል በውጭ በኩል ስልክ እያወራ ነው። መቃብሩ የተከፈተበት ሁኔታ እየተመቻቸን ነው ያለው። ከዛ አቴሽ ወደሱ እየመጣ ነበር። ምን ላይ ደረስክ አለው። ይሄ ከመቃብር ቦታ ነበር ልጁ የደወለልኝ አለው። ታዲያ የዲኤንኤ ምርመራ ተደረገ አለው። አው ከፎረንዚክ ምርመራ አንድ ሰው አግኝቻለሁ፣ እነሱ ያጣሩታል፣ ችግር የለም ሳምፕል ተወስዷል እያለ ነበር። ጥሩ ልቤ የሆን ነገር እየነገረኝ ነው ያለው። አይምሮዬም በጭራሽ ሊያቆም አልቻለም። ሃይደር የሆን ነገር እንደደበቀኝ ግልጽ ነው። ጀማል ላስቆም አልቻልኩም፣ ውስጤ በተደጋጋሚ እየጠየቀኝ ነው ይለዋል። አሁንም ቢሆን ውስጤ ተስፋ አለ፣ ይሄ ተስፋ አሁንም ውስጤ እንደ እሳት እየተንቦገቦገ ይነዳል ይለዋል። በተለይ ደግሞ የቤተሰቦቹ በህይወት መኖርና አለመኖር አሁን ጥያቄ ምልክት ውስጥ የገባበት አጋጣሚ ነው። ጀማል እኔ ያግዛለሁ፣ ምንም ችግር የለም፣ ዋናው ነገር በፈጣሪ መታመን ነው እያሉ ነበር። አቴሽ መኪና ውስጥ ገብቶ ሲሄድ መርጃን በርቀት እያየችው ነበረ። በእርግጠኝነት የሆነ ነገር ፈልጎ ተጣርፎ እንደወጣ ገብቷታል። ከዛ ልትከተለው ወሰነች። አቴሽ በቀጥታ የመጣው ትላንትና ከመርጃን ጋር ወደ መጣበት እሱ ተወልዶ ወዳደገበት አነስ ያለች መንደር ነበረ። ከመኪና ወረደና ፊቱን በአንድ አቅጣጫ ዙሮ ይመለከት ጀመረ። ከዛ ቀጠለ በእግሩ። እሷ ከታክሲ ወረደች። ከታክሲ ወርዳ እየተከተለችው ነበረ። ተከተለችውና ከቆሻሻ መጣያ ጀርባ ተደበቀች። አቴሽ ይራመዳል። እየተራመደ ከዛ ቀስ እያለ በግራና በቀኝ አካባቢውን ሲመለከት እሷ ደግሞ ዴዚት እንዴት እዚህ ይመጣል? ምን ሊያደርግ ሊመጣ ቻለ? ብላ ራሷን እየጠየቀች ነበር። ድንገት ቆሻሻ መጣያ ወደቀ። ሲወድቅ ቶሎ ብላ ተደብቀች በሌላ ነገር። እሱ ዞር ብሎ ማየት አልፈለገም። ድምፅ ሰምቷል። ቆም ብሎ አሰባሰበና መንገዱን ቀጠለ። ከዛም በኋላ በቀጥታ ከመንደሩ ቀስ ብሎ እየወጣን ያለው እሷም ተመለከተዋለች። ነርሚን በሌላ በኩል እንዴት አድርጋ ይህን የተፈጠረውን ነገር ውሸት እንደሆነ ለጓደኞቿ እንደምታስረዳ ግራ ግብት ብሏታል። ስለዚህ ኮንፊደንሱን ለማምጣት ራሷን በመስታወት እየተመለከተች ነበረ። ይህ ነገር የማንነት ጥቃት ነው። አዎ ባለቤቴን በውሸት እየከሰሱት ናቸው። ምንም የተጣራ ነገር የለም። የቤተሰባችንን ስም ለማጥፋት ነው። እንደዚህ ይባለም ምንድነው ማድረግ ያለብኝ? ቆይስቲ ብላ ስልኳን ወጣችና ቪዲዮ ቀዳች። ኢንተርኔት ላይ ልትለቀው ነው። የማንነት ስም ማጥፋት ዘመቻ ነው። ባለቤቴ እንደዚህ አይነት ሰው አይደለም፣ ስማችን ለማጥፋት የተደረገ ዘመቻ ነው ብላ አጭር ቪዲዮ ሰራሽ። ወደ 1 ደቂቃ የሚጠጋ ቪዲዮ ከሰራሽ በኋላ ላይቭ ላይ እዛው እያስተላለፈችው ነበረ። አቴሽ ከመንደሩ ከወጣ በኋላ ወደ ባህር ዳርቻ እየመጣ ነው። ቆም ብሎ ያስባል። መርጃንም መጣች፣ እያየችው ነበረ። በተለይ ደግሞ ለእህቱ ልጆች እያሉ ቃል የገባላትን አድንሻለሁ በ187 ቀን ውስጥ ያላትን እየነገራት፣ ቀኑ ግን 200 ሲሞላ አታድነኝም እያለችው አድንሻለሁ እያላት ይህን አስታውሶ ተረበሸ። ከዛም በኋላ በድንገት መርጃን እየመጣች ነበረ። ከዛ ስትፈልገው የለም። በረጋት አይታው ነበረ። አሁን እዛ ቦታ ስደርስ የለም። የት ሄደ ብላ ራሷን ጠየቀች። ዞር ስትል ድንገት ከኋላ መጣ። ይሄው እዚሁ ነኝ፣ ለምን ፈለግሽኝ እያለ ነበር። ለምን የምትከተኝ አላት። አልተከተልኩም፣ ወክ ላደርግ ነበር የመጣሁት አለችውና እሺ በቃ ተከትያለሁ። እየተለየር ነው ብዬ ኮንስትሮ ነበር። ለምንድነው የምትሰልኝ? ቆይ ምንድነው ችግርሽ እያላን ነበረ። ቢያንስ ሰው እንዴት መከታተል እንኳን እንዳለብሽ አታቂም፣ ለሌላ ቀን ግን ምክር ልስጥሽ እያለ እየመከራ ልትሄድ ስትል እጇን ያዛት። ከዛ ቆይ አብረን እንሄዳለን እያላን ነበር። እሷም አባቴ አሳድጎኛል፣ አባዬ ለእኔ ፍቅር ሰው ነው፣ ስታስበው
ያንተን ክስ የማምን ይመስላል፣ ጠንከር ያለ ማስረጃ ፈልጋለሁ ተረዳኝ ብላው እያለቀሰች ስትሄድ እሱን ፈጥኖ ይከተላታል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።